ሰማዕታት ወጣቱን እየወሰደ ሰማዕት የሚያደርግ ኃይል አለ ማለት ነው። እዛው ውስጥ በጀት ይያዝለታል። የሐውልት ግንባታ ህወሓት ቤት ምን ይጠቅማል ለትግራይ የሰማዕታት ሐውልት እያሉ በየቦታው መገተር? አክቹአሊ ህወሓት ቤት ድንቁርና ጌጥ ነው፣ ኋላቀርነት መልክ ነው፣ አለማሰብ ቁንጅና ነው። የተለያዩ የልማት ስራዎችን ሲሰራ የፕራዮሪቲ ጥያቄ የምታነሱ ሰዎች ለምን ህወሓትን ሐውልት መገንባት አሁን የሚሰራ ስራ ነው ወይ ብላችሁ የፕራዮሪቲ ጥያቄ አታነሱ? እንደ ህወሓት አይነት ጨካኝ፣ እንደ ህወሓት አይነት ድንዙዝ በታሪክ ይኖራል ብዬ ያላስብም። እንደምታውቁት አቦልቶና በረካ ብለው ነበር በሶስቱ ሰኔዎች ከባድ መከራ ይደገሱልን። ከነዛ ውስጥ አንዱ የአምቦ ኮከብ ሃጫሉ ሁንዴሳ ቦንሳ ግድያ ነው። ህወሓት ወረራ ፈጸመችም አልፈጸመችም ውጊያው የሻዕቢያ ነው። በሻዕቢያ የመጨረሻ ውሳኔና ውሳኔ ላይ የተመረኮዘ እንቅስቃሴ ነው ህወሓት የምታደርገው። ምክንያቱም ህልውናዋን ወስዳ ኢሳያስ እጅ ላይ ያስቀምጣለች። ሰው ፒኤችዲ ያለኝ እያለ ፖለቲካል ሳይንስ ተምሬያለሁ ኢንተርናሽናል ሪሌሽን አጥንቻለሁ እያለ ደና ፖለቲካል ውሸት እንኳን መዋሸት አይችልም። አዲስ አበባን ከበርበራ የሚያገናኘውን የባቡር መስመር ግንባታ በዩናይትድ አረብ ኤምሬትስ የገቢ ምንጭነት ልገነባ ነው እያለ አክቹአሊ አንዳንዶች ይሄ የሚገባቸው ከ14 ዓመት በኋላ ታሪክ የሚያነሳለት ታሪክ የሚዘክርለት በቆራጥነት ጸንቶ ችሎ ጠንክሮ ደክሞ የሚያሳካው አንዱ ግብ የባህር በር ነው። እዚህ ጋር ተአምር ሊሰራ ሩጫ ላይ ነው፣ እዛ ጋር ደግሞ ሐውልት ግንባታ ላይ ነው። ገሎ ህዝብ አስጨርሶ ድንጋይ መቆለል። ለመኖሪያ እጅግ ተመራጭ በሆነው በአያት በልዩ የግንባታ ጥበብ እየተሰሩ ባሉ ዘመናዊ የመኖሪያ አፓርትመንት ቤቶችን እስከ 25% የሚደርስ ልዩ ቅናሽ ጋር አቅርበንሎታል። ከ111 ካሬ ጀምሮ እስከ 137 ካሬ በተለያየ የካሬ አማራጭ በ10% ቅድመ ክፍያ ጀምሮ ቤቶን የግሎ ያድርጉ። ስለ አከፋፈል ሐሳብ እንዳይገባውት ያለምንም የዶላር ንክኪ በኢትዮጵያ ብር ብቻ ተዋውለው ዛሬውኑ የቤት ባለቤት ይሁኑ ይሎታል። በተጨማሪም እዛው አያት ግንባታቸው 85% የተጠናቀቁ ቅንጡ የመኖሪያ ቤቶችን ከ30% ቅድመ ክፍያ ጀምሮ የግሎ ያድርጉ። ለበለጠ መረጃና ለሳይት ጉብኝት ከታች በሚቀመጠው ስልክ ሃሎ ይበሉ። ሰናይ ቆይታ። ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ ወይ? ዮሐንስ ኮርነር ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል። ዛሬም በቆይታችን የተለያዩ ዕለታዊ አበይት ፖለቲካዊ ጉዳዮችን፣ አሁናዊ ክስተቶችን፣ ቀጠናዊ ሁነቶችን በመዳሰስ ወደ እናንተ የምናደርስ ይሆናል። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ አድርጋችሁ መጀመራችሁን ግን እርግጠኛ ሁኑ። ዛሬም በቆይታችን ተአምር ሊሰራ ነው፣ ህወሓት ሊወር ነው፣ ምንድነው ውጤቱ የሚለውን የምንመለከት ይሆናል። በዚህ ርዕስ ስር በምንመለከታቸው በርካታ ጉዳዮች የተለያዩ ሁነቶችን የምንነካና የምንነካካ ነው የሚሆነው። የአማራ ክልል በህወሓት የመወረር አደጋ እንደተደቀነበት እየተናገረ ነው የሚገኘው። ያ ብቻም አይደለም። በእነ ኮሎኔል ደመቀ ዘውዱ የሚመራው ቡድንም በህወሓት በወልቃይት በኩል ወረራ ሊያደርግ ይችላል፣ ወረራ ሊያደርግብኝ ነው የሚል መግለጫ አውጥቷል፣ ድምፁን አሰምቷል። ይህ በእንዲህ እንዳለ ህወሓት በመቀሌ የሰማዕታት ሐውልት አስመርቋል። አስቁም እንዴ! ይሄ እኮ የክፍለ ዘመኑ ትልቁ ስላቅ ነው። የሰማዕታት ሐውልት ስንተኛው የሰማዕታት ሐውልት ነው በመቀሌ? ይሄ ስንተኛው ነው? የሰማዕታት ሐውልት እየበዛ በሄደ ቁጥር ምን እየተፈጠረ እንደሆነ ማስላት ነው። ሰማዕታት ሐውልት ወጣቱን እየወሰደ ሰማዕት የሚያደርግ ኃይል አለ ማለት ነው እዛ ውስጥ። እኔ ባለሳሳት የህወሓት የ5 ዓመት የትራንስፎርሜሽን እቅድ ላይ የሰማዕታት የሐውልት ግንባታ የሚል እቅድ ያለ ይመስለኛል። ጦርነት እንደሚደግስ ስለሚያውቅ በ5 ዓመት እቅድ ውስጥ የሰማዕታት ሐውልት ግንባታ በጀት ይያዝለታል። የሐውልት ግንባታ ህወሓት ቤት ያውቃል እንደሚያስጨርስ። ሰው ለሚመራው ህዝብ የትራንስፎርሜሽን እቅድ፣ የምናምን እቅድ፣ የእድገት እቅድ ምናምን እያለ የልማት እቅድ ያወጣል። ህወሓት የሐውልት ግንባታ እቅድ ያወጣል። በጀት አውጥቶ ገንዘብ አውጥቶ ሐውልት ይሰራል። ሐውልት ከመቆለል ድንጋይ ከመካብ ሰማዕታት የምታደርጋቸውን ወጣቶች ነፍስ ማቆየት አይበጅም እንዴ? ምን ይጠቅማል ለትግራይ ሐውልት መደርደር? ምን ይጠቅማል ለትግራይ የሰማዕታት ሐውልት እያሉ በየቦታው መገተር? ምን ይጠቅማል ለትግራይ ለሐውልት ክፍያ እያሉ ገንዘብ እንትን ማለት? አክቹአሊ ህወሓት ቤት ድንቁርና ጌጥ ነው፣ ኋላቀርነት መልክ ነው፣
አለማሰብ ቁንጅና ነው። ቁንጅት ያለ ቁንጅና። ለየት ያሉ ፍጡራኖች ናቸው እነዚህ። ከየትኛው ፕላኔት እንደመጡ እኔ ራሱ አላውቅም። እና ህወሓት በ5 ዓመት እቅድ ውስጥ ያለ ይመስለኛል የሐውልት ግንባታ ምናምን። ግን አንድ ጥያቄ ልጠይቅ እስቲ። የፌዴራል መንግስቱ ስማርት ሲቲ ሲገነባ፣ የፌዴራል መንግስቱ የኮሪደር ልማት ሲገነባ፣ የፌዴራል መንግስቱ የተለያዩ የልማት ስራዎችን ሲሰራ የፕራዮሪቲ ጥያቄ የምታነሱ ሰዎች ለምን ህወሓትን ሐውልት መገንባት አሁን የሚሰራ ስራ ነው ወይ ብላችሁ የፕራዮሪቲ ጥያቄ አታነሱ? አሁን በትግራይ ሐውልት ጥያቄ ነው እንዴ? አሁን በትግራይ የሰማዕታት ሐውልት መገንባት ጥያቄ ነው? ለምን አትጠይቋትም ህወሓትን የፕራዮሪቲ ጥያቄ? ለምን ህወሓት ጋር ሲሆን አፋችሁን ለጎማ? የኮሪደር ልማት ላይ የፕራዮሪቲ ጥያቄ ያላችሁ ሰዎች፣ የስማርት ሲቲ ግንባታ ላይ የፕራዮሪቲስ እንትን ያላችሁ ሰዎች፣ የግሪን ሌጋሲ ላይ የፕራዮሪቲ ጥያቄ ያላችሁ ሰዎች ህወሓት የሰማዕታት ሐውልት እያለች ሐውልት ስደረድር ለምን አትጠይቋት? የፌዴራል መንግስቱ ራሱ በጀቱን ማስጠናት አለበት። የሚመድበው በጀት በሐውልት ግንባታ ማለቅ የለበትም። ለነኚህ ሰዎች የሚሰጠው በጀት መጣራት አለበት። በሐውልት ግንባታ ነው እንደ በጀት የሚጨርሱት? ትግራይ ውስጥ አሁን የፈረሰ ትምህርት ቤት አይገነቡ? የፈረሰ መሰረተ ልማት አይገነቡ? ምንድነው ሐውልት የምትገነባው? ለዛም ሌላ ሰማዕት የምታረጋቸው ወጣቶችን ወደ ጦርነት የምትነዳበት መንገድ እየጠረክ እያበጀ መንገድ እየሰራ ምናምን ሌላ እልቂት ከፊት ለፊት እያመጣ ሌላ ሞት ከፊት ለፊት እየደገስ ሌላ መከራ ከፊት ለፊት ሞሽራህ እየዳርክ ላለፈ መከራ ላለፈ ስቃይ ሐውልት ታቆማለህ። ከዛ የሰማዕታት ሐውልት ስላቅ እኮ ነው ይሄ። እንደ ህወሓት አይነት ጨካኝ፣ እንደ ህወሓት አይነት ድንዙዝ በታሪክ ይኖራል ብዬ እኔ አላስብም። እኔ በጣም ነው የሚገርሙኝ። እና በጀት ይዘው ለሐውልት ፕራዮሪቲ ሰጥተው የሚሰሩ ሰዎችን ጠይቋቸው እስቲ። ምን ነው አፋችሁ ተለጎመ? ህወሓትንም ጠይቋት ይሉና አሁን ይሄ ፕራዮሪቲ ነው ወይ በሏት። ከዛ ይዛኔ እንነጋገራለን። ግን አትጠይቋትም። ምን በወጣችሁ አፋችሁን በዳቦ አብሳችሁ። ህወሓት በምን አይነት ዳቦ አፋቸውን እንደምታብስላቸው አላውቅም። ህወሓት አንድ ያፋቸውን በዳቦ ይዳበሰቻቸው ሰዎች ዝም ነው ጭጭ ነው። ባለፉት ዓመታት እልቂት ለመደገስ ተጠቀመባቸው የነበሩ ሰዎች አሁንም ብቅ ብለዋል። እንደውም ሃጫሉ ሁንዴሳ ቦንሳን ገሎ ሁከት የመጥበጥ እቅድ አካል እንትን የነበሩ ሰዎች አሁንም ተመልሰው የጮህ ነው እያያቸዋቸው ነው። ጊዜ ጠብቀው እንደምታውቁት አቦልቶና በረካ ብለው ነበር በሶስቱ ሰኔዎች ከባድ መከራ ይደገሱልን። ከነዛ ውስጥ አንዱ የአምቦ ኮከብ ሃጫሉ ሁንዴሳ ቦንሳ ግድያን ማለንጅራ ብሎ የጠየቀው ጅርቱ ሲባል ጅራ ተብሎ የተመለሰለት እሱም ጅራ ብሎ ያዜመው ኋላ ላይ የሰጂርታ ብሎ ምዕራፉን የዘጋው የማሳንገማው ጌታ ሃጫሉ ሁንዴሳ ቦንሳ አምቦ ኮከብ በዘመናዊ የኢትዮጵያ ሙዚቃ ታሪክና በዘመናዊ የኦሮሞ ሙዚቃ ታሪክ ውስጥ ጉልህ ሚና ከተጫወተው የበርካታ የኦሮሞ ወጣቶች የዘመናት ቁጭት አንዱ ሃጫሉ ሁንዴሳ ቦንሳን ቀርጥፈው የበሉበት ምዕራፍ ነው። አይ ቲንክ አሁን 5 ዓመት ሞልቶታል። ትላንት 5 ዓመቱ ነበር መሰለኝ ባልሳሳት። አሁን ያንኑ ያሳለጡ ሰዎች በነገራችን ላይ መጥተዋል። በየሚዲያው እየመጡ ነው። አንዱማ ምን አለ? አብይ መጽሐፎቹን አልጻፈም፣ ዝናሽ ታያቸው ታይፒስት ነበረችና ሰርቃለት ነው ምናምን አለ። ሞኝ ባያፍር የሞኝ ዘመድ ያፍራሉ። አንተ ምን ዘመድ ወገን የለም እንዴ? አፍሩብም አይደብርም? ምን ነው የሚያምን? ይሄ ደግሞ ምን አይነት ውሸት አይችል ስራ አይችል ሰው ፒኤችዲ ያለኝ እያለ ፖለቲካል ሳይንስ ተምሬያለሁ ኢንተርናሽናል ሪሌሽን አጥንቻለሁ እያለ ደና ፖለቲካል ውሸት እንኳን መዋሸት አይችልም። የጅል ውሸት ተዋሻለ፣ የሞኝ ውሸት ተዋሻለ። ከየት ነው ያመጡ? ምን አይነት ሰው ነህ አንተ? ምን ነው የሚያም? ቆየብህ እንደዚህ በልጅነት ቤት ውስጥ አያስወሩም ነበር? የመሰማት እንትን የለም? ቤት አታወራም ነበር? እድል አይሰጠም ነበር? የሆነ ተሰማው ብሎ ይቀደደዋል ነው የምልህ። ልጅ እያለ ቤት የማውራት እድል አይሰጠም? ዘል የሚባለው ልጅ ነበርክ? ተው ልጆቻችሁን እንዲያወሩ አድርጉ። እንዲህ ካደጉ በኋላ ለኛ መከራ ነው። ምን ሆነ ነው አንተ? እርካብና መንበርን አብይ አልጻፈ። እሺ መደመርንስ አንተ ነው የጻፍክለት? የመደመር መንገድንስ አንተ ነው ያሰላህለት?
መቼስ መደመርንም የመደመር መንገድንም እኛን የጻፍነው ትሉናላችሁ። እድሜ ይስጠን እንጂ እንደዚህ አይነት ገታታ ሰዎችን በኢትዮጵያ ፖለቲካ ውስጥ እናያለን። ከየት እንደሚያመጧቸው ነው ያላችሁ። ህወሓት ግን ይመቻት። እኔ እንዴት አድርጋ እንደምትነዳችሁ ሻዕቢያ ይመቸው። ምን አይነት በግ እንዳለው ማለት ምን አይነት ሰው ነው? እኔ በጣም ነው የገረመኝ። ላይክ ባወራ ቁጥር ውሸቱ እያሳበቀ መጣ። ታውቃለህ? ይሄ ደግሞ የተለየ ነው። ከየት እንዳመጡት ወዶ አይደለም። ሰውየው እኮ መንጥሮ የጣላቸው መተው ከባድ ነው። መረሳት ያማል። መጣል ከባድ ቁስል ነው። እረዳችኋለሁ። ግን በልክ አድርጉት። እንዴት እንደምታስታምሙት ወቁ። ህመማችሁን እኮ እናውቃለን፣ ይገባናል። ግን ህመማችሁን እንዴት እንደምታስታምሙት ለዩ። ፒኤችዲ ተምሬያለሁ፣ ፖለቲካል ሳይንስ አጥንቻለሁ እያለ የዛሬ 7 ዓመት የተነገረኝ አሁን ነው የገባኝ ይላል። አታፍርም? እንደው ትንሽ ሀፍረት አይሰማህም? አንዳንዱ ሰው በምንድን ነው ይባለው ይሄ በአካል ጉዳት መስፈርት ውስጥ መጨመር ያለባቸው አንዳንዱ ጉዳዮች አሉ። ማፈር የተሳናቸው እንደዚህ ማን ነው ስሙንም ራሱ ነው እንጂ ምን አይነት ሰውዬ እንደሆነ። ከዛ አሁን እነኚህዎቹ ተመልሰው በእናጫሉም በሰሜንዝም በምንም ጉዳይ በነሳረም ጉዳይ ለመዋሸትና ለመሳለቅ ያምራቸዋል። ማፈሪያ። እኔ በጣም ከሚያናድዱኝ ነገሮች አንዱ ገሎ ገዳይ መራጭ መሆን ያበሽቃል። ገሎ ገዳይ መምረጥ፣ ለስቃይ የዳረ ፍለጋ መባተል አስቂኝ ነው። እና እነኚህ ዋንስዋት ወሎይስዋት የሆኑ ሰዎች መከራችንን ነው ያሳዩን። እነ ጀዌ የሰኔ አብዮታቸውን ነው ይዘው የመጡትና ከነዛ ውስጥ አንዱ ሃጫሉ ሁንዴሳ ቦንሳ ነው። ትውልዱ ላይ የሚዘክረው ሰው ነው እሱ በታሪኩ። እንደነዚህ አይነቶች ደግሞ በቅለዋል። የዛ ትግል አካል ነን የሚሉ ማለት ነው። በነገራችን ላይ እነኚህ ሰዎች ትግል እንዳልመሩ የምታውቁት አሁን ትግል እንመራለን ብለው በሚያደርጉት እንቅስቃሴ ነው። ከዛ ማንን በማን እንደምናወዳደር ደግሞ አሳያችኋለሁ። አብይ አሁን አንድ ተአምር ሊሰራ እያሰበ ስለሆነ፣ ከዛ በፊት ግን የህወሓትን የመውረር ጉዳይ እንመልከት። ህወሓት የአማራ ክልልን መግለጫ እና ኮሎኔል ደመቀ ዘውዱን መግለጫ ስንመለከተው የሰማዕታት ሐውልት እየመረቀችው ያለችው ህወሓት በመቀሌ ቁጭ ብላ ታደሰ ወረደ እንግዲህ ችግኝ ሊተክሉ ከተማ ገብተዋል። ምን ሊወያዩ ከተማ እንደገቡ አክቹአሊ የሁሉም ክልል መሪዎች በችግኝ ተከላ በራፉ ላይ ተገኝተዋል። ትግራይም የኢትዮጵያ አንድ ክልል ናት። ትግራይም በጊዜያዊ አስተዳደርነት እየመሩ ያሉ ግለሰብ በዚህ ላይ መገኘት የምርጫ ጉዳይ አይደለም፣ መገኘትም አለባቸው የሀገሪቱ ጉዳይ ስለሆነ እና እሳቸው ከተማ በገቡበት ሰዓት ነው ሂዊ ነፍሴ ወታደሮቿን ይዛ ሐውልት ስታስመርቅ የነበረው። እሳቸው በሐውልት ምርቃቱ ላይም አልተገኙም። እንግዲህ ህወሓት ደፍራ ትወራለች ወይንስ ወረራ ፈጽማለሁ በሚል ማስፈራሪያ ወረራ ለፈጽም ነው በሚል ጭንቀት መፍጠር ለመነጋገርና ለመደራደር ያጣቻቸውን የተወሰኑ ነጥቦች ለማስመለስ ትሞክራለች ወይ? እሱ ሌላ ጉዳይ ነው። አንድ ሰግጠው ፖለቲካል ሱሳይድ ለማድረግ የመጣ ይምጣ ከሞትን እንሙት ተሰደን ያብቃልን ብለው ሊገቡበት ይችላሉ። አሊያም ደግሞ የማስጨነቅ ስትራቴጂ ሊከተሉ ይችላሉ። ለመኖሪያ እጅግ ተመራጭ በሆነው በአያት በልዩ የግንባታ ጥበብ እየተሰሩ ባሉ ዘመናዊ የመኖሪያ አፓርትመንት ቤቶችን እስከ 25% የሚደርስ ልዩ ቅናሽ ጋር አቅርበንሎታል። ከ111 ካሬ ጀምሮ እስከ 137 ካሬ በተለያየ የካሬ አማራጭ በ10% ቅድመ ክፍያ ጀምሮ ቤቶን የግሎ ያድርጉ። ስለ አከፋፈል ሐሳብ እንዳይገባውት ያለምንም የዶላር ንክኪ በኢትዮጵያ ብር ብቻ ተዋውለው ዛሬውኑ የቤት ባለቤት ይሁኑ ይሎታል። በተጨማሪም እዛው አያት ግንባታቸው 85% የተጠናቀቁ ቅንጡ የመኖሪያ ቤቶችን ከ30% ቅድመ ክፍያ ጀምሮ የግሎ ያድርጉ። ለበለጠ መረጃና ለሳይት ጉብኝት ከታች በሚቀመጠው ስልክ ሃሎ ይበሉ። ሰናይ ቆይታ። ይሄ የማስጨነቅ ስትራቴጂ ሁለት አበይት ውጤቶችን ይዞ ሊመጣ ይችላል። አንደኛ ህወሓትን እድሜ ከመቀጠል አንፃር ወይ በምርጫ በቀጣይ ምርጫ ለሳተፍ የሚል ጥያቄ ልታነሳ ትችላለች፣ አይታወቅም። ያንን ደግሞ የምታደርግበት ምንም አይነት ነጥብ ስለሌለ ወደ ለየለት እብደቷ ትገባለች። ልክ ሰሞኑን እንደተሰጠው ምሳሌ አይነት ሊሆን ይችላል። ህወሓት እንደ በሬ የዘለለች ልትገባ ትችላለች፣ አይታወቅም። ግን እዚህ ላይ ለመደምደም ትንሽ አስቸጋሪ የሚያደርገው ይሄ ፖለቲካል ሱሳይድ ነው፣ ራስን ማጥፋት ነው።
ራሷን የምታጠፋ ህወሓት ግን ያበረችው ከኢትዮጵያ ጠላቶች ጋር ስለሆነ በይ የሚላት አካል አጣጣ። ደጋግሜ እንዳልኩት የጦርነት የሻዕቢያ ነው፣ የሻዕቢያ ጦርነት ነው። ይህ ውጊያ የሻዕቢያ ውጊያ ነው። ህወሓት ወረራ ፈጸመችም አልፈጸመችም ውጊያው የሻዕቢያ ነው። ውጊያው የሻዕቢያ በሻዕቢያ የመጨረሻ ውሳኔ ላይ የተመረኮዘ እንቅስቃሴ ነው ህወሓት የምታደርገው። ምክንያቱም ህልውናዋን ወስዳ ኢሳያስ እጅ ላይ ያስቀምጣለች። አቦዩ የስብሃቷን ህወሓት መቀጠልና ለመቀጠል እጣ ፈንታ ወስደው የአስመራ ቤተ መንግስት አለቆች መዳፍ ላይ ቁጭ አድርገውታል። ህወሓት የራሷን እጣ ፈንታ እንኳን በምትሻውና በምትፈልገው መንገድ መወሰን የምትችል ቡድን አይደለች። በተለይ አሁን የውር ድንብር ጉዞ ላይ ባለችበት ሰዓት ማለት ጉዞ የውር ድንብር ነው፣ መንገዷ የውር ድንብር ነው፣ አቅጣጫዋ የውር ድንብር ነው። ወዴት እንደምትሄድ አይታወቅም። የቱ ጋር እንደምታበቃ ገና አልለየም። ብዙ ነው ጉዳዩ፣ ወሰብሰብ ያለ ነው እና የማስጨነቅ ስትራቴጂ ልትጠቀም ወይንስ ምን? እንግዲህ አንዳንድ አካላቶች ህወሓት ዘላ መታ 4 ኪሎን የምታጠቃ ይመስል ከህወሓት ጋር እናብራለን ብለው የራሳቸውን ሜዳ መጫወቻ ለማድረግ ሲሞክሩ የነበሩ ሰዎች አሁን የሚነቁ ይመስለኛል። ደጋግሜ እንዳልኩት ሻዕቢያና ህወሓት መንገድ ቢቀናላቸው፣ ህይወት ቢሰምርላቸው፣ ጎዳና ቢቃናላቸው፣ አኬር ቢዞርላቸው መጀመሪያ የሚያደቁት፣ መጀመሪያ የሚያጠፉት፣ መጀመሪያ የሚያንኩታኩቱት የአማራን ህዝብ ነው። ቀጥሎ እርስ በርስ ነው የሚባሉት። የትም አይሄዱም። እዛው ሜዳ ላይ እርስ በርስ ይባላሉ። እኔ የምፈራው የሚያሰጋኝም የህወሓት እንቅስቃሴ በቀጣይ በዚሁ ገፍቶ ከቀጠለ ውጊያ እንኳን ቢጀመር ያለ መጨረሻ ውጤት የእርስ በርስ ጦርነት ነው የጀመሩት። እዛው የማይቀር ጉዳይ ነው። ሌላ ሰማዕታት ሐውልት ለመገንባት ከሆነ አላውቅም ሩጫቸው። የሰማዕታት ሐውልት የመገንባት ሱስ አለባቸው ማለት ሐውልት በደረደረ ቁጥር ሰማዕት እያበዛን ነው። ይህ ሁሉ ሰማዕት አብስተን ግን ምን አገኘን? የትግራይ ኢኮኖሚ የት ደረሰ? የትግራይ ኢኮኖሚ ምን ጋር ነው ያለው? ትግራይ ወዴት እየሄደች ነው? ትግራይ የት ነች? የት ነው የምትቆመው? የት ነው የምትጸናው? የሚለውን አያነሱ፣ አይጠይቁ። እሱን መጠየቅ በጣም ወሳኝ። እሱን ካለ መጠየቅ ነው መከራ የሚበዛው። እሱን ካለ ማወቅ ነው ችግር የሚወለደው። እሱን ካለ ማጣየቅ ነው እዛው ሽክርክሪቱ ሲሰራ የሚውለው። በጣም መጠየቅ ያለበት ጉዳይ ምንድነው? ቀጣዩ ጉዳይ ምንድነው? ቀጣዩ መንገድ የትስ ድረስ ነው ቀጣዩ አቅጣጫ የሚሄደው? ደን እንዴት ነው ምን ሆነው? እሱን መጠየቅ ያስፈልጋል። እሱን መጠየቅ ያስፈልጋል። እነሱ እነኚህ ሁሉ ገልቶች በአንድ መስመር ተሰልፈው በአንድ ማሊያ ተከልለው በአንድ ጣራ ስር እያደሩ ኢትዮጵያን ለማንከታኮት ሲሰሩ ግን አንድ ወንድ ከወደ 4 ኪሎ ታምር ልሰራ ነው ያለ አዲስ አበባን ከበርበራ የሚያገናኘውን የባቡር መስመር ግንባታ በዩናይትድ አረብ ኤምሬትስ የገቢ ምንጭነት ልገነባ ነው ያለ አደነግጥም። አክቹአሊ አንዳንዶች ይሄ የሚገባቸው ከ14 ዓመት በኋላ ልዩነቱ የሰማዕታት ሐውልትን መገንባት በቅድነት የያዘ አካልና የኢትዮጵያን ኢኮኖሚ ማንሰራራት በቅድነት የያዘ መካከል ያለ ውድድር ነው። የ4 ኪሎ መንግስት አዲስ አበባን ከበርበራ የሚያገናኝ የባቡር መንገድ ግንባታ ጀምራለሁ ሲል ሐቁ ከፍ ያለ ነው። እውነቱ ከፍ ያለ፣ ምስጢሩ ከፍ ያለ፣ ቀላል አይደለም። ቀላል አይደለም። ምን ስላለ ወደ በርበራ ይገነባል? ራስ ጠይቅ እንግዲህ። ከዛስ የአሰቧን ጨዋታ መጨመር ነው እንግዲህ። ካመጣችሁት ማርያም ታምጣችሁ። እኛ ምንም አላልንም ነበር። የአሰቧም ጨዋታ ስለማትቀር እሷንም እዚህ ላይ መጨመር፣ እሷን ደምሮ ማየት ነው። ያኔ ጨዋታው ይደቃል። ያኔ ጨዋታው ይደምቃል። የኢትዮጵያ መንግስት ከመስከረም በኋላ የሚጀምራቸው በጣም ትልልቅ ፕሮጀክቶች፣ በጣም ትልልቅ ጉዳዮች አሉት። ከፈጣን መንገድ ግንባታ እስከ ባቡር መንገድ ግንባታ በጣም ከባባድ
ከማዳበሪያ ፋብሪካ ግንባታ ከዳንጎቴ ጋር ከሚሰራው እስከ ህዳሴ ግድብ ምርቃት በጣም ትልልቅ በግንባታ ላይ ያሉ እስካሁን በሙሉ አቅማቸው ወደ ስራ ያልገቡ ፕሮጀክቶች ወደ ስራ ይገባሉ። በጣም ትልልቅ ኢኮኖሚያዊ ለውጥ መፍጠር የሚችሉ ኢኮኖሚው ላይ ቀጥተኛ የሆነ ተጽዕኖ ቀጥተኛ የሆነ ኢምፓክት መፍጠር የሚችሉ ፕሮጀክቶች ስራ ይጀምራሉ። ታምር ነው የሚሰራው። የሚገርመኝ ይሄ የሚሰራው ጦርነት የሚባል አዙሪት ውስጥ ነው። ይሄ ታምር ነው ለኔ። ጠቅላይ ሚኒስትር አብይ አህመድ ታምር ነው አሉ እና ከዚህ በላይ ታምር ምን አለ? እንደናንተ ጉተታ እንደናንተ ልፊያ እኮ እጅ አጣምሮ እግር አጣምሮ ቁጭ ብሎ ከማልቀስ ውጪ አንድ ስራ አይሰራም ነበር። ትግላችሁ እሱን ለማድረግ ነበር። የተሸነፋችሁት እኮ በሱም ነው። የተረታችሁት እኮ በሱም ነው። የተሸነፋችሁት በሱም ነው። የወደቃችሁት በሱም ነው። መነሳት ያቃታችሁ ከሱም ነው። ብትነሱ ሸጋ ነበር፣ ግን አትነሱ። ግሪን ሌጋሲን ጨምሮ እየተሰሩት ያሉ ስራዎች በሙሉ የኢትዮጵያ መንግስት በመስከረም ላሳካቸው ነው ብሎ የያዛቸው ነጥቦች ተአምራዊ ናቸው። አዲስ አበባን ከበርበራ የሚያዝገናኝ የባቡር መንገድ መሰረተ ግንባታ እንጀምራለሁ ማለት በራሱ የዘመናት ታቡን የሚቀድ የዘመናት ችግርን የሚፈታ ለዘመናት የነበረ ለቅሶን እንባን ገልጦ የሚያሳይ ወየው ጉዴ የሚያሰኝ ጉዳይ ነው። ቀላል ጉዳይ አይደለም። ተራ የተባለው አጀንዳ ማስቀየሪያ የተባለው ጉዳይ ማለት ቀላል የማይባለውን ችግር ነው ይፈታው። በጣም በተደጋጋሚ ሲባል እንደነበረው የዚህ መንግስት አንተ ፈለክም አልፈለክም፣ ተቸህም አልተቸህም፣ ተቃወምክም አልተቃወምክም፣ ደበረህም አልደበረህም የማይቀር ታሪክ የሚያነሳለት ታሪክ የሚዘክርለት በቆራጥነት ጸንቶ ችሎ ጠንክሮ ደክሞ የሚያሳካው አንዱ ግብ የባህር በር ነው። አማራጭ የባህር በር ይሄ ደግሞ ይሳካል ስንል ነበር። ባንድም በሌላ ደግሞ መሬት ረግጦ ትመለከተዋለህ። ለዛውም በአራት በአምስት አቅጣጫ ባንዱ አፍነው እንተሊባት የነበሩ የኢትዮጵያ ታሪካዊ ጠላቶች ለዛ ነው አሁን እንደዚህ ከየአቅጣጫው የሚጠራሩት። ለዛ ነው አሁን ከየመንገዱ ውዑታቸውን የሚያጸኑት። ከዛስ እዚህ ጋር ታምር ሊሰራ ሩጫ ላይ ነው፣ እዛ ጋር ደግሞ ሐውልት ግንባታ ላይ ነው። ገሎ ህዝብ አስጨርሶ ድንጋይ መቆለል ላይ፣ ከዛስ ለሌላ እልቂት መዘጋጀት። ሌሎች ውስጥ በብለን ነበር መዳከር፣ በብሎን ነበር መሯሯጥ። በነገራችን ላይ ከብለን ነበር ወደ ብሎን ነበር፣ ከአልን ወደ አለኝ። በጥቅሉ አስቀድሜ የሾምኳቸው ሰዎች ነበሩ። ትዝ ይላችኋል። ጀነራል አሉሽ አሁን ጀነራል አሉሽ ሌሎች ተከታይ መኮንኖችን አፍርታ ነው የመጣችው። ከነ ተከታይ መኮንኖቿ እያለቀሰች፣ ከነ ተከታይ መኮንኖቿ እያስለቀሰች፣ ከነ ተከታይ መኮንኖቿ እያስነባች ያለምንም ለውጥ ያለምንም ትርፍ ያለምንም እዚህ ግባ የሚባል ድል ትኖራለች እንጂ ከፍም ዝቅም የሚልላት አካል ከዚህ ዝቅ ብሎ የሚጫወትም የለም የሚወርድም የለም። እንደውም ከፍ እያለ በከፍታ የሚጫወት ከፍ ያለውን ድል የሚያጸና ከፍ ያለውን ድል የሚያደምቅ ከፍ ብሎ የሚነጋገር ከፍ ብሎ የሚያወጋ ኃይል ነው የሚኖረው በደንብ በከፍታ ማለት ነው። ግን እነሱ ያልገባቸው እነሱ የናልተረዱ አሁን አስቀድመው አልነሳ ያላቸው ኦሮሞ ህዝብን ታሳውሱ ከነበር ኦሮሞ ህዝብን አሁን ይሄ አሁን ቅድም ያነሳውላችሁ አጫሉ ሁንዴሳ ቦንሳ ግድያ የኦሮሞ ህዝብን ሆ ብሎ ማስነሳት ታልሞበት የነበረ ጉዳይ። እነዛ ወዲያ የትግራይን ህዝብ እነዛ ከመሃል የአማራን ህዝብ እና የኞቹ ኦሮሞን ህዝብ አንድ ጊዜ ሆ ብለን አስነስተን ሌላ ነገር እንፈጥራለን በሚል ነው የሚዳክሩት። ግን አንድስም የሆነች ነገር የለችም። አንዲችም የተሳካሽ ጉዳይ የለችም።
ከዛስ ያለቅሳሉ፣ ያላቅሳሉ፣ ይጮሃሉ፣ ይጫጫሉ። ግን ትርፍ አልባ ውጤት አልባ እዚህ ግባ የሚባል ድል የማይመዘገብበት ከድል የማይቆጠር ከአሸናፊነት የማይቆጠር ምን ብለን እንደምንጠራው እንኳን የማናውቅ ነውና ልዩነቱ በጣም እየሰፋ ነው። ልዩነቱ በጣም እየሰፋ ያለበት ሁኔታ ነው ያለው። በህወሓት የመወረር አደጋ አለብን የሚሉ ሰዎችም እንግዲህ ማየት ነው ምን ለሞቷ ምን ታሸታለች ነው ጉዳዩና ከዛ አንፃር ማየት ከዛ አንፃር መመልከት አስፈላጊ ነው። መስከረም እንግዲህ ከድል ሊያዘገይ ብዙ ነገር ይፈጠራል። እሱን አብረን ምናይና ምንመለከት ይሆናል። እኛ ግን ሁሌም እንደምንለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ፣ ሁሉም ጥሩ ይሆናል። እኔና እናንተ ሀገር እንደ ልማዷ ታሸንፋለች። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ። ደግሜ እላለሁ የኔና እናንተ ሀገር እንደ ልማዷ ታሸንፋለች። ውድ ዮሐንስ ኮርነር ቤተሰቦች ቸር ቆዩን። የነገ ሰው ይበለን። ቸርስ